ከግለሰብ እስከ ቤተሰብ ከተቋም እስከ ሀገር አልፎም እስከ ዓለም ውጤታማ መሆንን ካሰብን ጠንካራ መሪዎችን ማፍራት ይጠበቅብናል። ታዲያ እንዴት ነው ውጤታማ መሪ የምንሆነው? ሌሎችስ ውጤታማ እንዲሆኑ የምናግዘው ካላችሁኝ በዶክተር ማይልስ ሙንሮይ የተጻፈውን የመሪነት ሳይንስ የሚለውን መጽሐፍ የምንዳስሰው ይሆናል። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የዚህ መጽሐፍ ተሸላሚም ትሆናላችሁ። የመጀመሪያው ከዚህ መጽሐፍ ላይ የምንወስደው ወርቃማ ነጥብ ሁሉም ሰው መሪ ለመሆን የተፈጠረ ሲሆን መሪነት ደግሞ በሰዎች ላይ ቀና የሆነ ኢንስፓይሬሽን ቪዥን እና ፐርፐዝን መፍጠር መቻል ነው። እንግዲህ ሁሉም ሰው ለመሪነት ተፈጥሯል ሲባል ሁሉም ሀገር ይመራል፣ ሁሉም ተቋም ይመራል ማለት አይደለም። ሁላችንም ግን ራሳችንን የመምራት ኃላፊነት አለብን። ታናሽ ወንድም እህቶች ካሉን እነሱን የመምራት ኃላፊነት አለብን። ቤተሰብ በምንመሰርትበት፣ በምናገባበት፣ በምንወልድበት ጊዜም ያንን ቤተሰብ የመምራት ኃላፊነት አለብን። ስለዚህ የተፈጠርነው መሪ ለመሆን ነው። ሌላው ደግሞ ኢንስፓይሬሽን ቪዥን እና ፐርፐዝን መፍጠር ስንል ኢንስፓይሬሽን ማለት ተነሳሽነት ነው። እኛ ሰርተን የምናሰራ ሰዎች መሆን መቻል ይጠበቅብናል። ቪዥን ወይም ራዕይ የሚለውን ነገር ስናስቀምጠው ደግሞ የምንሰራበትን ዓላማ ካወቅነው ከኛ ዙሪያ የሚገኙ ሰዎች፣ በእኛ ቡድን ውስጥ የሚገኙ ሰዎች በርትተው እንዲሰሩ ማድረግ እንችላለን። ቁጣ፣ ዛቻ፣ ማስፈራሪያ ሳይሆን አስፓየር የሚያደርግ በቃ ነገን የሚያጓጓ ዓላማ እንዲኖረን ማድረግ ሲችል ማለት ነው። ሌላኛው ደግሞ ፐርፐዝ የምንለው ነጥብ ነው። ፐርፐዝ ማለት የምንኖርለት ምክንያት ነው። እኔ የምኖርለት ምክንያት ሌላ ነው፣ ሌላው ሰው የሚኖርለት ምክንያት ሌላ ነው። በዙሪያ የሚገኙ ሰዎች የሚኖሩለትን ምክንያት እንዲያውቁ ባደረግኩ ቁጥር ግን ጥሩ ለውጥን ማምጣት ይቻላል። ለዚህ ትልቁ ምስክር ብዙ ሰዎች የሚኖሩለትን ምክንያት ባለማወቃቸው ምክንያት እንደ ሀገር፣ እንደ ቤተሰብ፣ እንደ ማህበረሰብ ትላልቅ ውድቀቶች በዓለም ላይ ሲከሰቱ ተስተውሏል። ይህንን ማጥፋት የሰዎችን ቀና ሐሳቢ መመለስ የምንችለው ደግሞ ሰዎች የተፈጠሩለትን ምክንያት እንዲያውቁም ማገዝ ስንችል እንደሆነ ዶክተር ማይልስ ሙንሮይ በዚህ መጽሐፉ ላይ አስቀምጦታል። ሁለተኛው ነጥብ የመሪነት አቅማችንን ለማውጣት መትከተል ያሉብን 3 ነጥቦች ናቸው። የመጀመሪያው እንግዲህ ራስን ማወቅ የሚል ነጥብ ነው። የት ነበርኩኝ? ከየት ነው የመጣሁት? የሰው ልጅ በራሱ ሲባል ምንድን ነው? ስጋዊ አካል፣ አይምሮዊ አካል፣ መንፈሳዊ አካል የምንላቸውን ነገሮች ራሳችንን በጠለቀን መልኩ በተረዳነው ቁጥር ለመሪነት ያለን አንዱን ሚዛን እናልፈዋለን። ሁለተኛው ሚዛን ደግሞ ዓላማን መገንዘብ ነው። እንግዲህ መምራት ፈልጋለሁ ስንል የምንመራውስ ለምን ዓላማ ነው? የምንኖረውስ ለምን ዓላማ ነው? እዚህ ምድር ላይ የምናስቀምጠው ምን ነገር ነው የሚለውን ማወቅ አለብን። ሶስተኛው ወሳኝ ነጥብ ደግሞ በራስ መተማመንን መገንባት መቻል ይጠበቅብናል። በራስ መተማመን እንዴት ይገነባል ካላችሁኝ ደግሞ ስለ አንድ ነገር ብዙ በማወቅ ብዙ በመመርመር ብዙ በመረዳት ያንን ነገር ደግሞ በመሞከር ውስጥ ነው ማለት ነው። አንዳንዴ ሰው ኮንፊደንት የሚሆነው ምንም ሳያውቅ አይደለም፣ ምንም ሳይረዳ አይደለም። በተቻለው መጠን አውቆ ተረድቶ ሞክሮ ብዙ መድረኮችን ተለማምዶ ከብዙ ሰዎች ጋርም እንደዚሁ በሚያደርጋቸው ቁርኝነቶች በዕለት ተዕለት ተግባሮች ውስጥም ደግሞ የራሱን ዲሲፕሊን መዝኖ ነው በራስ መተማመኑን ማሳደግ የሚችለው። ታዲያ እነዚህን 3 ነጥቦችስ ማንን ለመምራት እንተግብራቸው ካላችሁኝ ሌሎችን ከመምራት በፊት ራሳችንን ለመምራት ብንተገብረው መልካም ነው ሲል አስተላልፍላችኋለሁ። ሶስተኛው ወሳኝ ነጥብ መሪነት በምግባር የሚገለጽ ነው። ተቋም፣ ቤተሰብ ወይም ሀገር በምንመራበት ጊዜ ሰዎች የሚከተሉት የምንናገረውን ሳይሆን ሆነን የተገኘነውን ወይም በየዕለቱ የምናደርገውን ነገር ነው። አንዳንድ ሰው በቃ መስራት አለባችሁ፣ መበርታት አለባችሁ፣ ማድረግ አለባችሁ ይላቸዋል። እሱ አይበረታም፣ እሱ አይሰራም፣ እሱ አያደርግም። ማንበብ ሙሉ ሰው ያደርጋል የሚለው ሰው ብዙ ጊዜ አያነብም። አሁን ይህንን ስንል ያው ያ ሰው ስላላደረገ አንከተለውም እያልን አይደለም። በተቻለን አቅም ግን እኛ የምንናገረው እኛ የምናወራቸው ነገሮች ግን የኖርናቸውና ያለፍናቸው መሆን አለበት። እዚህ መጽሐፍ ላይ የሚገኙት ነጥቦች ራስን ከመምራት ጋር ብቻ የተያያዙ አይደለም። ትላልቅ ተቋሞችን፣ ሀገሮችን እንዴት መምራት እንችላለን የሚለው ላይም ያተኩራሉ። እኔ ግን ዛሬ ማቀርብላችሁ ኢፌክቲቭሊ ትክክለኛ በሆነ መንገድ መምራት የቻልኩት ራሴን ስለሆነ የኖርኩትን ነጥብ ይሆናል ማለት ነው። አራተኛው ወሳኝ ነጥብ መሪነት ማገልገል ነው የሚል ነው። መምራትን ሰዎችን መቆጣጠር ሳይሆን በስራችን የሚገኙ ሰዎች ለማሳደግ የምናደርገው ጥረት ወይም ጉዞ መሆኑን መገንዘብ መቻል ይጠበቅብናል። አንዳንድ ጊዜ የበጎ ስራ አድራጎቶችን ለመስራት የተለያዩ ተቋማቶች ላይ እንሄዳለን እና በአንድ ወቅት የሆነ ትምህርት ቤት ላይ ሄደን እንደዚህ እየሰራን አብሮን ሪፕሬዘንታቲቭ ወይም ተወካይ ተብሎ የተመረጠው ልጅ በቃ እዛ ጋ ያሉትን ልጆች በጣም ነው በቃ የሚያጉላላቸው። ሂዱ፣ ውጡ፣ ግቡ ምናምን ነው የሚለው። ግን እንደዛ ከምንላቸው እነዚህን ሰዎች በትህትና ብናናገራቸው ልጆቹ
ቶሎ መጥተው መደረግ ያለበትን አድርገው ቶሎ ይመለሱልናል፣ የኛም ጊዜም ይቆጠብልናል ማለት ነው። ስለዚህ ሰዎችን በቃ ተጽዕኖ የምንፈጥርበት ሰዎችን እስከመጨረሻው ድረስ እንዲህ ናችሁ በእኚህ ስር ናችሁ የምንልበት ሳይሆን መምራት ማለት ሰዎችን የምናገለግልበት ነገር እንደሆነ ብንገነዘበው እንደ ሀገር፣ እንደ ግለሰብ፣ እንደ ቤተሰብ ሁሉ ለውጥ ማምጣት ይቻላል ብዬም አምናለሁኝ። ዶክተር ማይልስ ሙንሮም በዚህ የመሪነት ሳይንስ በሚለው መጽሐፉ ላይ አስቀምጦታል። አምስተኛው እና የመጨረሻው ለዚህ ቪዲዮ ከዚህ መጽሐፍ ላይ የምንወስደው ነጥብ ራሳችንን ለመምራት መከተል ያሉብን ነጥቦች ናቸው። የመጀመሪያው ራሳችንን ብናውቅ መልካም ነው። ሁለተኛው የስሜት ብስለታችንን ብናሳድገው መልካም ነው። የስሜት ብስለትን ማሳደግ ስንል ደግሞ የስሜት ብስለት ወይም ልቀት ተብሎ የሚጠራ ኢሞሽናል ኢንተለጀንስ እንግሊዘኛው በተሻለ ይገልጸዋል። ይሄኛው ምን ማለት ነው? የተለያዩ ስሜቶች በሚመጡበት ጊዜ ስሜቱን አፍኖ ራስን ከመጉዳትም ስሜቱን አላግባብ አውጥቶ ሌሎችን ሰዎች ከመጉዳትም ይልቅ እንዴት አድርገን ባላንስድ በሆነ ወይም ሚዛናዊ በሆነ ሂደት ውስጥ ልናስኬደው እንችላለን የሚለውን ከማወቅ የሚመነጭ ነው። ሶስተኛው የጊዜ አጠቃቀም ነው። የጊዜያችን ሁላችንም የተሰጠን 24 ሰዓት ነው። ያንን 24 ሰዓት በአግባቡ የተጠቀሙ ሰዎች ግን ጥሩ ቦታ እየደረሱ ነው። ያልተጠቀሙ ሰዎች ደግሞ ሁልጊዜም በማማረር በመቆጨት ውስጥ ይኖራሉ። የትኛውን እንሆናለን የሚለውን መርጠን አንዱን መንገድ ብንከተልም መልካም ነው ብዬ አምናለሁኝ። አራተኛው ወሳኝ ነጥብ እሴት ወይም ቫልዩ ማሳደግ መቻል አለብን። ማንም ሰው እዚህ ዓለም ላይ የሚወደን ከኛ ጋር በሆነ ሚዛን ውስጥ ነው። ሰዎች የሚፈልጉን በሆነ ሚዛን ውስጥ ነው። ዓለም የሚፈልገን በሆነ ሚዛን ውስጥ ነው። አንዳንዴ አሁን ሰዎች ብዙ ሰዎች ወደ ውጭ ሀገር ለመሄድ በባህር ሲሄዱ እናያለን። በብዙ ነገሮች ሲሄዱ ራሳቸውን ሲጎዱ፣ መሀል ላይም ደግሞ ሲሞቱ፣ መርከቦች ሲሰምጡ እናስተውላለን አይደለ? በበረሃ ውስጥ ሲጓዙ ግን ደግሞ በጣም ተፈልገው ተዳሰው ከኢትዮጵያ ተፈልገው ደግሞ የሚሄዱ ሰዎች አሉ። ትልቅ እድል ተመቻችቶላቸው የፕሌን ውጪ ሁሉ ተሸፍኖላቸው። አሁን በእነዚህ ሁለት ሰዎች መካከል ያለው ትልቁ ልዩነት ምንድነው ካልን የቫልዩ ልዩነት ነው ያለው። ራስን በእውቀት፣ በክህሎት፣ በዓላማ፣ በአመለካከት፣ በተስፋ እንዲሁም በኔትወርክ ከተቻለም ደግሞ በገንዘብም ጭምር ራስን ማብቃት መቻል ይጠበቅብናል። ራሳችንን ባበቃን ቁጥር ዓለም ሁሉ ይፈልገናል። ዓለም ሁሉ ካልመራችሁን ሊለን ይችላል። ስለዚህ ራሳችንን እየመራን እነዚህ ነጥቦች እየተገበርን እናብቃ የምላችሁ ይድነቃቸው አባይነህ ነበርኩኝ ከሰንፔር ሚዲያ። ይህ ሰንፔር መጽሐፍት የተሰኘ በዓለም ላይ የተሰሩ ውጤታማ የሆኑ መጽሐፎችን ሪቪው እያደረግን እየዳሰስን የምናቀርብበት ፕሮግራሞች ናቸው። መጽሐፎች የህሊና ምግቦች ናቸው የሚለን ሀሁ የመጽሐፍት መደብር የዚህ መጽሐፍ ተሸላሚም ሊያደርጋችሁ ነው። ከናንተ የሚጠበቀው ኮመንት ላይ ገብታችሁ ከዚህ ቪዲዮ የተማራችሁትን ወይም ስለ መሪነት የምታስቡትን ነጥብ ኮመንት ማድረግ ብቻ ነው። ሀሁ የመጽሐፍት መደብርን ለማግኘት 4 ኪሎ አብርሆት ላይብራሪ አጠገብ የሚገኘው መደብሩ ላይ መሄድ እንዲሁም ፊት ለፊት ባስቀመጥነው ስልክ ቁጥር መደወል ትችላላችሁ። ሰላማችሁ ይብዛ።